እንደናችሁ ተመልካቾች በኢትዮጵያ ብሔራዊ ሙዚየም ይገኛለው ከተወሰነ ጊዜያት የእድሳት ቆይታ በኋላ እንደገና የተከፈተው የኢትዮጵያ ብሔራዊ ሙዚየም እድሳቱን ተከትሎ ምን አዲስ ነገር አለው ምንስ የተለዩ ገጽታዎችን ይዟል ሚሉ መነሻዎችን ይዤ ነው እዚህ የተገኘሁት እንደምታውቁት የኢትዮጵያን የቅድመ ታሪክ የታሪክና የድህረ ታሪክ ዘመናትን ቅሪቶችና ቅርሶች አሰባስቦና ይዞ እንዲሁም ደግሞ የሀገሪቱን ሁለንተና በሚገልጽ መልኩ የሀገሪቱ ብሔራዊ ነጸብራቅ ይሆን ዘንድ በ1936 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር የተመሰረተና የተከፈተ የሀገሪቱ ብሔራዊ ሙዚየም ነው። ይህንኑ ሙዚየም እድሳቱን ተከትሎ በመጣንበት በዚህ ጊዜ በተወሰነ መልኩ ለመጎብኘት እንሞክራለን። በያላችሁበት አብራችሁን ቆዩ። እኔ አስተልን እንደነ ታዲያስ ሁሉ ሰላም እንደና መጣ እንኳን እንደና ቆይ ማለበል እኔ ልጃለም ባላለው እሺ እንግዲህ ዛሬ ብሔራዊ ሙዚየም በአዲስ ታድሶ የተከፈተው የኢትዮጵያ ብሔራዊ ሙዚየምን እንጎበኛለን። በጣም አሪፍ እዚህ ሙዚየም ውስጥ እንግዲህ በርካታ የሆኑ ነገሮች አሉ። በዚህ አሁን ያለንበት የሙዚየሙ ክፍል የቅድመ ታሪክና የፓሊያንትሮፖሎጂ ቅርሶች የሚገኙበት ክፍል ነው። ስለዚህ ይሄንን እያንዳንዱን ተራ በተራ እየዞርን እንጎበኛለን። በጣም አሪፍ እሺ እዚህ ላይ እንግዲህ የሉሲ ተመሳስሎ የተሰራውን ቅሪተ አካሏን የሚያሳይ ነው። በሰማያዊና በነጭ የተቀባው ያልተገኘውን ክፍሉን የያዘ ነው። በጥቁር የተቀባው ደግሞ የተገኘውን አካሏን የሚያሳየው ነው። ያ ማለት ግን ሉሲ ሳትሆን የሉሲ አምሳል ነው። ይሄ የሉሲ አምሳያ ተመሳስሎ የተሰራ ማለት ነው። ስለዚህ ይሄኛው ትክክለኛ ቁመቷን ሊያሳይ የሚችል 1 ሜትር ከ10 ሴንቲሜትር ርዝመት አላት። ክብደቷ ደግሞ ከ45 እስከ ከ30 እስከ 45 ኪሎ ግራም ያህል ይሆናል ተብሎ ይታሰባል። ቁመቷ እንደዚህ ነበር ተብሎ ነው የሚታሰበው። ትክክለኛ ቁመቷ ይሄንን ያህል የነበረ ነው እና በዚህ መልኩ በሁለት እግሯ ቆማ መሄድና መራመድ ትችል የነበረች ቀደምት የሰው ዘር ናት። በትክክል 3.18 ሚሊዮን ዓመት ዕድሜ አላት ማለት ነው። ስለዚህ ያንን የሚያሳይ ነው። እንግዲህ ባለማቀፍ እውነተኛው ሉሲ እናያታለን ይመስለኛል። እናያታለን። አዎ በደንብ እናያታለን። ወደ ዋናው ጉብኝታችን ስንሄድ እዚህ በሙሉ ፊት ለፊታችን እናያቸው ነገሮች በቅድመ ታሪክ ዘመን የነበሩ የእንስሳት ቅሪተ አካሎች ናቸው። እንግዲህ ቅሪተ አካል ማለት ረጅም ዓመት መሬት ውስጥ ተቀብሮ በቁፋሮ በኋላ የተገኘና በጥንቃቄ ከተሸፈነበት የቮልካኒክ አሽ በጥንቃቄ ተጸድቶ ተጠንቶ ሁሉ ነገር አልቆለት ለሕዝብ እይታ የቀረበ ማለት ነው። ስለዚህ እዚህ ላይ የምናያቸው የአሳማ ዝርያዎች ናቸው። እንግዲህ ሁለት የአሳማ ዝርያዎች ናቸው። የዛሬ 3.2 ሚሊዮን ዓመት ዕድሜ ይኖሩ የነበሩ የአሳማ ዝርያዎች ናቸው። ቀደምት የአሳማ ዝርያዎች ናቸው። የኛው ቀንድ የሚመስለው ኬናይንቲዝ ነው ወይ ደግሞ የክራንቻ ጥርስ ነው። እዚህኛው ላይ ደግሞ መንጋጋቸው በመጀመሪያ ይኖሩ የነበሩት የሚመገቡት የነበረ ቅጠላ ቅጠል ነው። ከዛ በኋላ ያሉት ደግሞ ሳር ይመገቡ ስለነበረ የመንጋጋ ቅርጻቸው እየጨመነ መጠናቸው እንደጨመረ እንደሚሄድ ያሳየናል። ትክክለኛ መጠናቸው ያንን ያሳያል ማለት ነው። ከርከሮ አሳማዎች በአጠቃላይ በሳይንሳዊ ስያሜያቸው ስዊድስ ተብለው ይጠራሉ ማለት ነው። ስለዚህ ትክክለኛ መጠናቸው ይህንንም ያህሉ የነበሩ ናቸው። እነዚህ እንግዲህ በአጠቃላይ እስከ 1000 ኪሎ ግራም ያህል ድረስ የሚመዝኑ የነበሩ አጠቃላይ ክብደታቸው ማለት ነው የዛን ያህል ይመዝኑ የነበሩ የቀደምት የአሳማ ዝርያዎች ናቸው ማለት ነው። በአርኪኦሎጂ ጥናት ሴንሲቲቭ ከሆኑ የኢትዮጵያ አካባቢዎች አንዱ የአፋር ስምጥ ሸለቆ ይመስለኛል። እንግዲህ የሰው ቅሪት ብቻ ነበር ይመስል ለካ የአሳማም የተገኘው እዛ አካባቢ የእንስሳትም በጣም ብዙ የተገኛሉ። በጣም በርካታ ነገሮች ከዛ የተገኙ አሉ። እነዚህኞቹ እዚህ ላይ የምናያቸው ደግሞ የቀንድ ከብቶች ቅሪተ አካሎች ናቸው። በሳይንሳዊ ስያሜያቸው ቦቪድ ይባላሉ። እነዚህ ደግሞ ላሞችን፣ በሬዎችን፣ በጎችን፣ ፍየሎችን፣ ጎሽ፣ ኒያላዎች፣ ድኩላዎች የመሳሰሉትን በአጠቃላይ የያዘ ነው። ስለዚህ ጠቅለል ስናደርገው ከ3 ሚሊዮን እስከ 2 ሚሊዮን ዓመት ዕድሜ ድረስ የዕድሜ ዘመን ያላቸው ናቸው። እንግዲህ የሚኖርበት ቦታም በተለያየ እንደነበር ያሳያል። ልክ ትልልቆቹ ጎሾች በጣም ግዙፍ የነበሩት በሳራማ አካባቢ ይኖሩ ነበረ። አመጋገባቸውም ረጃጅም ሳር ነበር። አነስ ያለ መጠን ያላቸው ደግሞ በጫካ ውስጥ ይኖሩ ነበር። የሚመገቡት ከዛፍ ያሉ ቅጠሎችን ነው። በዛም የተነሳ የጥርስ መጠናቸው ይለያያል። እቺ ትንሿ የምታሳየን ቅጠላ ቅጠል ይመገቡ የነበሩ እንስሳትን ነው።
ይሄኛው ደግሞ የሚያሳየን ደግሞ ሳር ይመገቡ የነበሩ ቅሪተ አካሎችን ነው። ከታችኛው የኦሞ ሸለቆ የተገኙ ናቸው። እዚህ ጋር ያሉት ደግሞ የጉማሬ ዝርያዎች ማለት ነው። የጉማሬ ዝርያዎች በጣም ብዙ ናቸው። እዚህ ላይ ያሉት ሁለት አይነት የተለያዩ ዝርያዎች አሉ። ይሄኛው በጣም ትልቅ የራስ ቅል ያለው የጉማሬ ዝርያ ነው። እንግዲህ ከ3.4 እስከ 3.2 ሚሊዮን ዓመት ዕድሜ ድረስ ይኖር የነበረ ነው። ይችኛዋ ደግሞ በጣም ትንሽ የሆነች ፒግሚ ሂፖ ትባላለች። የ1.38 እስከ 1.5 ሚሊዮን ዓመት ድረስ የነበረች ናት። ይቺ በኦሞ ሸለቆ የተገኘች ናት። ይሄኛው በአፋር ሸለቆ የተገኘ ነው። ይችኛዋ በኢትዮጵያ ብቻ ትገኝ የነበረች ዝርያ ናት። ትክክለኛ መጠኗ ያንን ታህል የነበረች ማለት ነው። በጣም አነስተኛ ናት። ከአሁኑም ጉማሬዎች ጋር ሲታይ የእንትን መጠኗ አነስተኛ። መጠናቸውን ኢማጂን አድርጋችሁ ለመሳል የምትሞክሩት በምን ያህል ጥናት የተረጋገጠ ምስል ነው እዚህ የምታስቀምጡት? አዎ ካለው ቅሪተ አካል ተነስቶ ነው። ካለው ቅሪተ አካል ተነስቶ መጠናቸው ምን ያህል ግዙፍ እንደነበረ ሪኮንስትራክት ይደረጋል። ስለዚህ በዛ አማካይነት የበለጠ ለሰው ለጎብኚ የበለጠ ገላጭ ይሆናል ተብሎ ስለሚታሰብ ትክክለኛ መጠናቸውንም ከዛው ጋር ለማሳየት ተሞክሯል። እዚህ ላይ የምናየው ደግሞ ቀደምት የዝሆን ዝርያ ነው። እንግዲህ ይህ ዝርያ ከ3.42 እስከ 2.94 ሚሊዮን ዓመት ዕድሜ ድረስ ይኖር የነበረ ነው። የጥርሱ ፓርት አካባቢ ብቻ ነው። ይሄ የራስ ቅሉና የላይኛው መንጋጋ ነው። በጣም ግዙፍ ነው። በጣም ግዙፍ ነው። እንደምታየው ሙሉ ለሙሉ ወደ አለትነት ተቀይሯል። በዛም የተነሳ ከባድ ነው። እንግዲህ ይሄ የላይኛው መንጋጋ ነው ብያለሁ። እንደዚህ ተገልብጦ የተቀመጠ ነው። የኛው ጭንቅላቱ ነው እንደዚህ ተገልብጦ የተቀመጠ ነው። የላይኛው መንጋጋ ብቻ ነው የተገኘው። ስለዚህ የኛው በጣም ግዙፍ የነበረ ይሄ ብቻውን 300 ኪሎ ግራም ይመዝናል። ከአሁን ዘመን ዝሆኖች ጋር ሲነጻጸር ግዝፈቱ እንዴት ነው? በጣም አነስተኛ ነው። ያሁኑ ዝሆኖች ምናልባትም ከግማሽ በላይ በሚሆን መልኩ ቀንሰዋል። የዚህኛው አጠቃላይ ክብደቱ ከ9000 እስከ 18000 ኪሎ ግራም ኃይል ይመዝናል። በአሁኑ ሰዓት የሚገኙ በህይወት የሚገኙ የአፍሪካ ዝሆኖች ደግሞ እስከ 7000 ኪሎ ግራም ያህል ይመዝናሉ። ስለዚህ በጣም ከግማሽ በታች በሚሆን መጠናቸው አንሷል። ትክክለኛ መጠኑ ያንን ያህል የነበረ ነው። እንግዲህ እጅግ በጣም ግዙፍ ነው እንደምታየው ስዕሉ ላይ። ኩምቤው ወይ ደግሞ ታስኩም ወደ ታች አመለከተ የነበረው ነው። እንዳሁኖቹ እንደዚህ ወደ ላይ ይዞር አልነበረም። ምክንያቱም በብዛት ቅጠላ ቅጠልን ይመገብ የነበረ ስለነበረ ረጅም ሰዓቱን በዚሁ በአካባቢ የሚገኙ ሪሶርሶችን በመመገብ ዘመኑን ያሳልፍ የነበረ ነው ማለት ነው። አሁን ደግሞ የሰው ዘር አመጣጥን ወደሚዘክረው የኤግዚቢሽን ክፍል እንሄዳለን ማለት ነው። እንግዲህ የሰው ዘር አመጣጥን የሚያሳይ ኤግዚቢሽን ክፍል በቅደም ተከተል የተቀመጠ ነው። ከጥንቱ ዘመን ጀምሮ እስከ ቅርብ ዘመን ድረስ ያሉትን ቅሪተ አካሎችን ለማሳየት የተሞከረበት ነው። እንግዲህ በዋናነት እዚህ ላይ ስዕሉ ላይ እንደምናየው ይቺ አፍሪካ ናት። ስለዚህ አፍሪካ የሰው ዘር መገኛ ነች። ምክንያቱም በእርግጥ ከመጀመሪያው የቅድመ ሰው ግኝት እስከ 2 ሚሊዮን ዓመት ድረስ በአፍሪካ ውጭ በየትኛውም የዓለም ክፍል ስላልተገኘ አፍሪካ የሰው ዘር መገኛ ናት የምንልበት መሰረታዊ ምክንያት ያ ነው። ስለዚህ እነዚህ ጥንታዊ የሰው ዘር ቀደምት የሰው ዘር የሚባሉት በኢትዮጵያ፣ በኬንያ፣ በታንዛኒያ በሰፊው ተገኝተዋል። ከዛም በተጨማሪ በደቡብ አፍሪካም ተገኝተዋል እና እንዲሁም ቻድ ውስጥም እንደዚሁ ተገኝተዋል። ስለዚህ በአጠቃላይ አፍሪካ የሰው ዘር መገኛ ናት ስንል በኢትዮጵያ በርካታ የሆኑ ቅሪተ አካሎች ስለተገኙ እነሱንም ጨምሮ ሌሎችንም አጠቃላይ ያሉትንም ጨምሮ የሚያሳይ ክፍል ነው ማለት ነው። ስለዚህ አሁን በኢትዮጵያ የተገኙትን ቅድመ የሰው ዘር ዝርያዎች በቅደም ተከተል እናያቸዋለን አሁን ማለት ነው። ይሄኛው ከዛሬ 5.8 እስከ 5.2 ሚሊዮን ዓመት ዕድሜ ይኖር የነበረ ቀደምት የሰው ዘር ነው። ሙሉ ስዩሙ አርዲከስ ካዳባ ይባላል። ካዳባ ማለት በአፋርኛ ቋንቋ ታላቁ አባት ማለት ነው። ስለዚህ ይሄ እዚህ ላይ የምናየው በአፋር ስምጥ ሸለቆ ውስጥ የተገኙ ናቸው። የተለያየ መንጋጋ፣ የክራንቻ እና እንዲሁም የፊት ጥርስ እና የመሳሰሉ ቅሪተ አካሎችን በተወሰነ ደረጃ የያዘ ነው። ከዛ ቀጥሎ የምናገኘው ደግሞ አርዲፒቴከስ ራሚደስ ወይ ደግሞ
በቅጽል ስሟ አርዲ የምንላት ናት። ይቺ እንግዲህ የአርዲ ቅሪተ አካልን የሚያሳይ ነው። አርዲ ማለት በአፋርኛ ቋንቋ መሬት ማለት ነው። ስለዚህ ይቺ ከ1992 እስከ 1998 እንደ አውሮፓውያን አቆጣጠር ባለ ጊዜ ውስጥ በተደረገ ሳይንሳዊ ምርምር የተገኘች ናት። እንግዲህ ጭንቅላቷን በከፊል መንጋጋዎቿን፣ ጥርሶቿን፣ የእጅ ክንዶቿን፣ እጣት፣ የዳሌ አጥንት፣ የእግር እና የእግር ጣቶችን የመሳሰሉትን የያዘች ናት። 60% የሚሆን የተሟላ የሰው ልጅ ቅሪተ አካል የያዘች ናት። እንግዲህ አርዲ አጠቃላይ እድሜዋን ስናይ 4.4 ሚሊዮን ዓመት እድሜ አለ። እንግዲህ ከዚህ ቀጥሎ ደግሞ በመላው ዓለም ታዋቂ የሆነችዋን ድንቅነሽን እዚህ እናገኛለን ወይ ደግሞ ሉሲ። እንግዲህ ሉሲ ወይም ደግሞ ድንቅነሽ በ1966 ዓመተ ምህረት በኢትዮጵያውያን አቆጣጠር የተገኘች ቅሪተ አካል ናት። እንግዲህ ድንቅነሽ አጠቃላይ እዚህ ላይ የምናየውን 40% የሚሆነውን የሰው ልጅ የተሟላ ቅሪተ አካል የያዘች ናት። እንግዲህ ኦልሞስት በከፊል ማለት ይቻላል። ቀሪው 60% መገኘት አልቻለም። በከፊል ራስ ቅሏ፣ የታችኛ መንጋጋ፣ የጀርባና የጎን አጥንቶቿን፣ የእጅ የዳሌና የእግር ቅሪተ አካሎቿን 3.2 ሚሊዮን ዓመት እድሜ ያላት 40% የሚሆነውን የሰው ልጅ ቅሪተ አካል የያዘች ናት። ቅድም እንዳልኩ ቁመቷ 1 ሜትር ከ10 ሴንቲሜትር ይደርሳል። ክብደቷ ደግሞ ከ30 እስከ 45 ኪሎ ግራም ያህል ድረስ ይሆናል ተብሎ ይታሰባል። እንግዲህ በመላው ዓለም እጅግ በጣም ታዋቂ የሆነች ቅሪተ አካል ናት ማለት ነው። እዚህ ጋር የምናገኛት የሰላም ቅሪተ አካል ነው። ሰላም ከ2000 እስከ 2008 እንደ አውሮፓውያን አቆጣጠር ድረስ በተደረገ ቁፋሮ የተገኘች ቅሪተ አካል ናት። እንግዲህ ሰላም እድሜዋን ስናይ 3.3 ሚሊዮን ዓመት እድሜ አላት። በመላው ዓለም የ3 ዓመት ህፃን ከየትም ቦታ እስካሁን ሰዓት ድረስ አልተገኘም። ሰላም በዛ በልኩ እጅግ በጣም አስደናቂ ነች። በእንትን ስናያት ደግሞ በቆይታ ዘመኗ ደግሞ ከሉሲ 150,000 እድሜ ቀድማ ትኖር የነበረች ቀደምት የሰው ዘር ናት ማለት ነው። እና ያኛው ደግሞ ተመሳስሎ ምን ትመስል እንደነበረ ተመሳስሎ የተሰራ ነው። ምናልባት እንደዚህ ልትሆን ትችላለች ተብሎ ተመሳስሎ ለማስረዳት የበለጠ ከሉሲ 150,000 ዓመት በፊት የነበረ የሰው ዘር ይሄን አይነት መልክ አለው ሊሆን ይችላል ተብሎ የሚታሰብ ነው። ግን ሉሲ ከዚህ ትንሽ ቀና ያለች ነች ማለት ነው። እንግዲህ ምናልባት ዋናው መሰረታዊ ነገር ሉሲና ሰላም አንድ የሚያደርጋቸው የአንድ ቤተሰብ ዝርያዎች ናቸው። አውስትራሎፒቴከስ አፈረንሲስ ይባላል። አጠቃላይ ዝርያቸው እዛ ላይ እናገኘዋለን ማለት ነው። ይሄ አፈረንሲስ ማለት ይሄ ነው። የታላቅ የወንድ ጭንቅላት፣ የሴት የኒ ጆይንትስ ወይ ደግሞ የጉልበት መገጣጠሚያዎች፣ የሰላም የራስ ቅልና የታችኛ የሴት መንጋጋዎች ናቸው። እንግዲህ በአጠቃላይ አውስትራሎፒቴከስ አፈረንሲስ ከ3.9 እስከ 3 ሚሊዮን ዓመት እድሜ ድረስ ይኖር የነበረ ነው። ይህ ዝርያም በኢትዮጵያ በኬንያና በታንዛኒያ ተገኝቷል። ነገር ግን ለዚህ ዝርያ በጣም የተሻለ ማስረጃ ማቅረብ የቻለች ኢትዮጵያ ናት፣ ድንቅነሽንና ሰላምን ጨምሮ ማለት ነው። እኔ እንዳንድ ተመልካች እዚህ ያሉ የሰው ቅሪተ አካል ተብሎ የተቀመጡት ሰው የመሆናቸው ምልክት ማስረጃው መለያው ምንድነው ብንል ምንድነው መልሱ? ይሄ ሳይንስ ነው። ምንድነው እንግዲህ ስለ ሰው ልጅ አመጣጥ ሁለት አይነት መላምቶች አሉ። አንደኛው የሳይንሳዊ የሚባለው በተለይ ዝግመተ ለውጥ አካሄደው በኢቮሉሽን የሰው ልጅ ደረሰ የሚለው አንደኛው እሱ ነው። ሁለተኛው ደግሞ ኮስሞሎጂ የሚባል አለ። በምንድነው የባይብሊካል የሆነውን ቴክስት ጨምሮ ማለት ነው። ወይ ደግሞ በመለኮታዊ አመለካከት ያለው ሚዞችም ሊሆን ይችላል፣ ሚቶሎጂካል ኤክስፕላኔሽን ሊሆን ይችላል። እነዚህ በአጠቃላይ ኮስሞሎጂስ ይባላሉ። ከዛ ጋር የመጣ የተያያዘ ነገር አለ። እዚህ ላይ የምናወራው ግን ፒውርሊ ኢቮሉሽን ነው። ስለ ኢቮሉሽን ነው ያወራና እየተነጋገርን ያለ። ምክንያቱም በዝግመተ ለውጥ ከሲምፕል ሴልድ ኦርጋኒዝም ወደ መልቲ ሴልድ ኦርጋኒዝም ኢንክሪዚንግሊ እየጨመረ ሄደ የሚለውን የዛንን ሳይንስ ለማሳየት ነው እዚህ የሚሞክረውና ኮምፕሊትሊ በተለይ ከመለኮታዊ እይታ ጋራ ኮንትራዲክት ያደርጋል ይሄ አይዲያ። ስለዚህ በኢትዮጵያ ብሔራዊ ሙዚየም ሃይማኖታዊና ቴዎሎጂካል የሆነው የሰው ልጅ አመጣጥ ቅቡልነት የለውም ማለት ነው? አይ ቅቡልነት አለው። ቅቡልነት የለውም ሳይሆን እዚህ ላይ ለማሳየት የተሞከረው ምንድነው ሳይንሱ በቁፋሮ ተገኝተው የሰው ዘር መነሻ መቼ ጀመረ፣ ከዛ መቼ ላይ እስካሁን እስከ ቅርብ ያለን ዝርያ ምንድነው የሚለውን ለማጥናት ፓሊዮአንትሮፖሎጂስቶች በዛ ላይ ምርምር ያደርጋሉ። ስለዚህ እነሱ የሚያደርጓቸው ምርምሮች ደግሞ በመሃል ያሉ ሚሲንግ ጋፕስ ወይ ደግሞ ክፍተቶችን መሙላት የሚችሉ ቅሪተ አካሎችን በመመርመር በመፈለግ
እና ያን በማጥናትና በመመርመር የሚከናወን ሳይንስ ነው። ስለዚህ ላይ የሚያሳየው ያንን ብቻ ስለሆነ ነው እንጂ ያኛውም የራሱ በተለይ አሁን ሰዓት ማስረጃ በራሱ አንፃር ይመለከታል። ግን ሁለቱ ኮምፕሊትሊ የተለያየ እይታ ነው ያላቸው። እንግዲህ ሌላ እዚህ ጋር የምናየው አውስትራሎፒቴከስ ኢትዮፒከስ የሚባለውን ቀደምት የሰው ዘር ነው። ከ2.7 እስከ 2.3 ሚሊዮን ዓመት ዕድሜ ይኖር የነበረ ነው። የተገኘበት ሀገር በኢትዮጵያና በኬንያ ነው። እዚህ ላይ የምናያቸው የመንጋጋ የራስ ቅል እና የመሳሰሉ ስብርባሪዎች በኢትዮጵያ የተገኙ ናቸው ማለት ነው። ይሄኛው ደግሞ አውስትራሎፒቴከስ ጋርሂ የሚባለው ነው። በይህ ጋርሂ በ1997 እንደ አውሮፓውያን አቆጣጠር አፋር ስምጥ ሸለቆ ውስጥ ቡሪ ከተባለ ቦታ የተገኘ ነው እና እንደምታየው እዚህ ላይ ተመሳስሎ የተሰራ የተሟላ አካሉ የያዘ የጭንቅላት ቅርጽ ነው። የምንድን ነው? የጭንቅላት ነው። በሰማያዊ የተቀባው ያልተገኘውን ነው። በጥቁር የተቀባው ደግሞ የተገኘውን አካል ነው። የእንስሳት ነው ወይስ የሰው ነው? የሰው ነው። ከዚህ በሙሉ የምናወራው የሰው ነው። ስለዚህ ቀደምት የሰው ዘር ነው። ስለዚህኛው ላይ ሁለቱ የምናያቸው የአንቴሎፕ ወይ ደግሞ ድኩላ ወይ ደግሞ ያጋዘን ቅሪቶች ናቸው። ከዚህ ራስ ቅል ጋር ለዛ ነው የሰው ነው ወይ ያልኩስ ያልመሰለኝ። እነዚህ አይደለም ከነዛ ጋር ስለተገኙ ነው፣ ግን ታሪካዊ ግንኙነት አላቸው። እነዚህ ሁለቱ በድንጋይ መሳሪያ በዘመኑ እንደተሰባበሩ ያሳያል። ያ ማለትም የሰው ልጅ በዛ ዘመን የድንጋይ መሳሪያን ማምረትና መጠቀም እንደቻለ ያሳየናል ማለት ነው። ስለዚህ ከዛ ጋር ለማሳየት የድንጋይ መሳሪያዎች በዚሁ ትይዩ አብረው ቀርበዋል ማለት ነው። እነዚህ የቀደምት የድንጋይ ዘመን የድንጋይ መሳሪያዎች ናቸው። መቅረጫዎቹ ማለት ነው። መቅረጫዎች ይሄ ነው። ይሄኛው ግን ዋናዎቹ መሳሪያዎቹ ድንጋዮች መሳሪያዎች እነዚህ ናቸው። ከ2.6 እስከ 2.5 ሚሊዮን ዓመት። ይሄ አፋር አካባቢ ነው የተገኘው። እነዚህኞቹ አፋር ናቸው፣ ጎና የሚባል እነዚህኞቹ ደግሞ ኦሞ ሸለቆ ናቸው ማለት ነው። በጣም ይገርማል። አፋር የብዙ ቅሪተ አካላት መገኛ ነው። አሁን ባለው ወቅታዊ ሁኔታ እጅግ በጣም የብዙ ነገሮች በተደጋጋሚ የመሬት መንቀጥቀጥ ርዕደ መሬት ይከሰታል። ከአርኪኦሎጂ እና ከአንትሮፖሎጂ አንጻር ምን እርባና ሊኖረው ይችላል ይሄ ክስተት? እንግዲህ ምናልባት የራሱ ጠቀሜታም ጉዳትም ሊኖረው ይችላል። ያ የበለጠ በሳይንሱ ላይ የተሰማሩ ባለሙያዎች የሚናገሩት ሆነው ምናልባት አንዳንዴ ቅርሶችን በቀላሉ የምናገኝበት ሁኔታ ሊፈጠር ይችል ይሆናል። አንዳንዴ ደግሞ የነበሩ ቅርሶችን እንዲሰባበሩም ሊያደርግ ይችላል። ስለዚህ ምናልባት ጠቀሜታም ጉዳትም ሊኖረው ይችል ይሆናል በቦታው ማለት ነው። የሚከሰተው ርዕደ መሬት ማለት ነው። እነዚህኞቹ አውስትራሎፒቴከስ ቦይዜ እና ሆሞ ኢሬክተስ የሚባሉ የሰው ዘሮች ናቸው። ሁለቱ ዝርያዎች በተመሳሳይ ዘመን አብረው ይኖሩ የነበረበት ዘመን ነው። ይኖሩ የነበረው የዛሬ 1.4 ሚሊዮን ዓመት ዕድሜ ነው። እነዚህ ዝርያዎችም በኢትዮጵያም በኬንያም በታንዛኒያም ተገኝተዋል። እንደዚሁ ይሄ እዚህ ላይ የምናየው በጣም ግዙፍ የሆነ የራስ ቅል ነው። የራስ ስብርባሪ ነው። ኮንሶ የተገኘ ነው። እንግዲህ እነዚህ በኢትዮጵያ የተገኙም በኬንያም የተገኙ በታንዛኒያም የተገኙ አሉ። እዚህ ላይም የመንጋጋና የተወሰነ የራስ ቅል ስብርባሪዎች ናቸው። ሁሉም በኢትዮጵያ የተገኙ ናቸው ማለት ነው። እንግዲህ በኮንሶ የተገኘው ከ1993 እስከ 1995 ዓመተ ምህረት ድረስ ባለው ጊዜ ይሆናል ማለት ነው። ከዛ በጊዜ ሂደት አውስትራሎፒቴከስ ቦይዜ የሚባለው ዝርያ ጠፋ። ምክንያቱ ምን እንደሆነ አናውቅም። ነገር ግን ሆሞ ኢሬክተስ የሚባለው የራሱን ዝርያ ተክቶ አለፈ፣ ወደሚቀጥለው ዘመን ተሸጋግሯል። እሱ የተካው ዝርያ ደግሞ ሌት ሆሞ ኢሬክተስ ይባላል ማለት ነው። እንግዲህ ሰው ልጅ ሙሉ ለሙሉ እንደኛ እንደሆኑ ቆሞ በሁለት እግሩ ዘና ብሎ መሄድና መራመድ የቻለው በዚህ ዘመን እንደሆነ ሳይንስ ይነግረናል ማለት ነው። ይህም እንግዲህ የዛሬ 1 ሚሊዮን ዓመት ዕድሜ ገደማ ይሆናል ማለት ነው። ሌላው ወደ ድንጋይ ዘመን መሳሪያዎች ስንመለስ እንግዲህ የድንጋይ ዘመን የጥንቱ የድንጋይ ዘመን፣ የመካከለኛው የድንጋይ ዘመንና የኋለኛው የድንጋይ ዘመን ይባላል። ስለዚህ እነዛ ሁለቱ የጥንቱ የድንጋይ ዘመን መሳሪያዎች ናቸው። እዚህ ላይ የምናያቸው ደግሞ የመካከለኛው የድንጋይ ዘመን መሳሪያዎች ናቸው። ከዛ የመጨረሻው የሰው ዘር የሚባለው ሆሞ ሳፒያንስ ነው። እንግዲህ ሆሞን ስናይ ሆሞ ሃቢሊስ አይተናል፣ ሆሞ ኢሬክተስ አይተናል፣ ሌት ሆሞ ኢሬክተስ አይተናል፣ ሆሞ ሮደንሲስ አይተናል። የመጨረሻው ሆሞ ኢሬክተስ ይባላል ማለት ነው። ሆሞ ሳፒያንስ ይባላል ማለት ሶሪ። የሆሞ ሳፒያንስ ከ300 ሺህ አንዳንዴ ከ200 ሺህ የሚያደርጉታል እስከ አሁኑ ድረስ ያለው የሰው ዘር ነው ሆሞ ሳፒያንስ የሚባለው። እንግዲህ ይህ ዝርያ ዘመናዊ ሰው የሚባለው ነው። እርግጥ በአሁኑ ሰዓት እኛ የምንኖር ሰዎች ሆሞ ሳፒያንስ እንባላለን። በህይወት የምንኖር ሰዎች የኛ ሆሞ ሳፒያንስ ነው፣ የኛ የቅርብ ዝርያ የነበረ ነው። እነዚህ ሁለቱ የህፃናት የራስ ቅሎች ናቸው። ያኛው ደግሞ የታላቅ አዋቂ የራስ ቅል ነው።
እነዚህ የተገኙት በአፋር ስምጥ ሸለቆ ውስጥ ልዩ ስሙ ሄርቶ የሚባል መንደር ውስጥ ነው። ከአዲስ አበባ 200 ኪሎ ሜትር ርቀት አለው። በ1997 እንደ አውሮፓውያን አቆጣጠር የተገኘ ነው። የእድሜ ዘመኑን ደግሞ የዛሬ 160 ሺህ ዓመት እድሜ ይኖር የነበረ ነው እና አንዱ የሆሞ ሳፒያንስ ጥንታዊ የሆሞ ሳፒያንስ ዝርያ እንደሆነ ያሳየናል ማለት ነው። በኢትዮጵያዊ ስያሜው ሆሞ ሳፒያንስ ኤዳልቱ ይባላል። ኤዳልቱ ማለት በአፋርኛ ቋንቋ ደግሞ ሽማግሌ ማለት ነው። ሽማግሌ ማለት ነው። ስለዚህ ይህ ሆሞ ሳፒያንስ ከሆነን የኛም ቅሪተ አካል ይሄን ሊመስል ይችላል ማለት ነው። የጭንቅላት መጠናችን ተመሳሳይ ነው። ሳይዛችንም የዚህ 600 ሲሲ ነው፣ ኪዩቢክ ሴንቲሜትር ነው የጭንቅላት መጠኑ። የኛም ተመሳሳይ ነው። ስለዚህ ልክ በእኛ ደረጃ የደረሰ እንደነበረ ያሳየናል ማለት ነው። በእርግጥ በአሁኑ ሰዓት ያለው ሆሞ ሳፒያንስ ሳፒያንስ ነው። ከዚህኛው ስፕሊት መቼ እንዳደረገ ኤግዛክትሊ አይታወቅም። እንግዲህ ይሄኛው ምንድነው የተለያዩ እንስሳቶችና የሰው ልጅ በአደንና ፍራፍሬ ለቀማ ይኖር በነበረበት ዘመን ማለት ነው። ይሄ በተለይ ደግሞ በመልክዓ ምድር አቀማመጥ ፕሌስቶኒስ የሚባለው ማለት ነው እና በዛ አማካይነት ይኖሩ የነበሩት እና የተለያየ ዝሆንን እንግዲህ የሰዎቹ የሚፈልጉትን ነገር ከወሰዱ በኋላ አዞዎችም ጅቦችም ሌሎችም እንስሳት ከነሱ የተረፈውን ቮልቸርስ ወይ ደግሞ ጥንብ አንሳዎች ማለት ነው እነሱም ከነሱ የተረፈው እንዴት እንደሚመገቡና እዚህ ላይ በቀስት በመጠቀም እንዴት እንስሳትን ማደንና በምግብነት መዋል ይችሉ እንደነበረ ለማሳየት የተሞከረ ሪኮንስትራክት የተደረገ ዳያግራም። ከ1 ሚሊዮን ዓመት በፊት የምስራቅ አፍሪካ ሰዎች ናቸው። አዎ የምስራቅ አፍሪካ ሰዎች ናቸው። ከዛሬ 1 ሚሊዮን ዓመት በፊት ማለት ነው። አፍሪካ የሰው ዘር መገኛ ናት ብለናል። እዛ መነሻችን መጀመሪያ ላይ ከሆነ እንዴት ወደ ሌላው ዓለም በጊዜ ሂደት ሊሄድ ቻለ ነው። ስለዚህ እዛ ዳያግራሙ ላይ እንደምናየው ከመጀመሪያ ከምስራቅ አፍሪካ ተነስተው ወደ መካከለኛው ምስራቅ ሄዱ። እንግዲህ የዛሬ 100 ሺህ ዓመት እድሜ መካከለኛው ምስራቅ ደረሱ። መካከለኛው ምስራቅ ላይ እስከ ዛሬ 45 ሺህ ዓመት እድሜ ድረስ እዛ ቆዩ። ከ45 ሺህ ዓመት በኋላ ቁጥራቸው እየጨመረ ሲሄድ የተሻለ ምግብ ፍለጋ፣ የተሻለ የመኖሪያ ቦታ ፍለጋ የተወሰኑት ሩቅ ምስራቅ ወደምንለው በዛ አድርገው ወደ አሜሪካ ሄዱ። የተወሰኑ ደግሞ ወደ ሰሜን እስያ በአሁኑ ሰዓት ራሽያ፣ ሳይቤሪያ ብለን ወደምንጠራው አካባቢዎች ሄዱ። የተወሰኑት ደግሞ ወደ አውሮፓ ሄዱና በአውሮፓ ሄዱት ሆሞ ኒያንደርታል እና ክሮማግኖን የሚባለውን የሰው ዘር አስገኙ ማለት ነው። እሺ የክፍል ደግሞ የታሪክ ዘመን የአርኪኦሎጂ ቅርሶች ለእይታ የቀረቡበት ክፍል ነው። እንግዲህ በዋናነት በብዛት እነዚህ ቅርሶች የተገኙት ከሰሜኑ የሀገራችን አካባቢ እና ከምስራቁ የሀገራችን አካባቢ የተገኙ የአርኪኦሎጂ ቅርሶች ናቸው። ስለዚህ ላይ ለምሳሌ የምናያቸው ሁለት የተቀመጡ ሴት ምስሎች ከነጭ አሸዋማ ድንጋይ የተሰሩ ሐውልቲ ከተባለ ቦታ ትግራይ ክልል ውስጥ የተገኙ ናቸው። እንግዲህ እነዚህ ባህላዊ እምነት በነበረበት ሰዓት ክርስትናና እስልምና እምነት ወደ ሀገራችን ሳይገባ የአካባቢው ማህበረሰቦች በባህላዊ መንገድ ያመልኩባቸው የነበሩ ምስሎች ናቸው። ያመልኮ ምስሎች ናቸው ማለት ነው። ያመልኮ ምስሎች ናቸው። ከ9ኛው እስከ 5ኛው ዓመተ ዓለም ከክርስቶስ ልደት በፊት የነበሩ ናቸው። በኋላ ያች እንዴት እንደሰበሩ እችኛዋ ደግሞ ሪሌቲቭሊ ሳትሰበር እንዴት እንደቆየች ያሳየናል ማለት ነው። በስልኬ ፎቶ ማንሳት ትችላለህ? ትችላለህ። እዚህኛው ላይ የምናያቸው ደግሞ ሌሎቹ የመስዋዕት ማቅረቢያዎችና የዕጣን ማጨሻዎች የነበሩ ናቸው። እነዚህም ዘመናቸውን ከ9ኛው እስከ 6ኛው ከክርስቶስ ልደት በፊት ባለው ጊዜ ውስጥ የነበሩ ናቸው። ዓመተ ዓለም ማለት ነው። ስለዚህ ይሄኛው ላይክ ለምሳሌ የሳባውያን ጽሑፍ ያጌጡ ናቸው። የሳባ ጽሑፍ ነው የምናየው። የሳባውያን ጽሑፍ እዚህ ላይ የምናያቸው በሙሉ የሳባውያን ጽሑፍ ናቸው። ሁሉም እዚህ ላይ የምናያቸው ደግሞ የተገኙት እዚህ ቦታ ላይ መቃብር ገዋ የሚባል ውቅሮ አካባቢ ትግራይ ክልል ውስጥ የተገኙ ናቸው ማለት ነው።
ከነጭ አሸዋማ ድንጋይ የተሰራ የድንጋይ ቤተ መቅደስ ነው። ከ9ኛው እስከ 6ኛው ዓመተ ዓለም ድረስ የነበረ ነው። ነገር ግን እንደምታየው በዋልያ ያጌጠ ዋልያዎች ዛፍን ለመብላት ኮምፒት ሲያደርጉ የሚያሳይ ነው። በዚህም የሰው ምስል ያጌጠ ነው። እንግዲህ በዛን ዘመን እጅግ በጣም በጥበብ የላቁ እንደነበሩ የሚያሳዩ ለምን አገልግሎት ነበር የሚጠቀሙበት? ይሄኛው የድንጋይ ቤተ መቅደስ ነው። እንግዲህ ምናልባት ያችኛውን የተቀመጠች ምስል እዚህ ውስጥ ለማስቀመጥ ሊሆን ይችላል። እዚህ ላይ ፎቶ ላይ እንደምናየው በዛ መልኩ አገልግሎት ይሰጥ የነበረ ነው። ሁሉም ከክርስቶስ ልደት በፊት ናቸው። እነዚህኞቹ ደግሞ የጌጣጌጦችና የስጦታ ዕቃዎች ናቸው። በተለይ ከሞት በኋላ ሕይወት አለ ብለው ያምኑ ስለነበረ እንግዲህ የመቃብር ውስጥ የተገኙ የቤት ውስጥ መገልገያ መሳሪያዎች እና የመሳሰሉት ናቸው። ለምሳሌ ከናስ የተሰሩ ማህተሞች፣ ተንጠልጣይ ሚዛኖች፣ የአንገት ጌጦች፣ የቤት ውስጥ መገልገያ ዕቃዎች ላይክ ለምሳሌ እንደ ከናስ የተሰራ ድስት፣ ጎድጓዳ ሳህኖች፣ ገንቦች፣ ማሰሮች፣ መቁረጫዎች የመሳሰሉት ናቸው። ከ9ኛው እስከ 6ኛው መቶ ክፍለ ዘመን ቅድመ ልደተ ክርስቶስ የሚያመለክቱ ናቸው ማለት ነው። እዚህኛው ላይ ያለው ደግሞ በተለምዶ የንግስተ ሳባ ቤተ መንግስት የሚባለው ወይም የደንጉር ቤተ መንግስት ህንፃ ሞዴል ነው። በዋናነት የህንፃው በፎቶግራፍ እዛ ላይ ተቀምጧል። በ1969 ዓመተ ምህረት እንደ አውሮፓውያን አቆጣጠር በፈረንሳይ አርኪኦሎጂስቶች የተገኘ ነው። ስለዚህ ሞዴሉ በጣም ሰፊ ቤተ መንግስት፣ ግዙፍ ቤተ መንግስት እንደሆነ ያሳያል። ከድንጋይ የተሰራ ቤተ መንግስት ነው። እንግዲህ ደንጉር ማለት በትግርኛ ከድንጋይ የተሰራ ቤተ መንግስት ማለት ነው። ስለዚህ ወደ 40 አጠቃላይ የቤተ መንግስቱ ግቢ ነው ማለት ነው ይሄ። አጠቃላይ የቤተ መንግስቱ ህንፃ ይህንን ያህል እንደነበር ከ40 በላይ የሚሆኑ ክፍሎች የነበሩት እንደነበር ያሳያል ማለት ነው። ከዚህ ቀጥሎ የምናገኘው የአክሱም ዘመን ቅርሶችን ነው። እነዚህ በአክሱም ዘመን የነበሩ የቤት ውስጥ መገልገያ የሸክላ ውጤቶች ናቸው። ከ3ኛው እስከ 7ኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ የነበሩ ናቸው። ጎድጓዳ ሳህኖች፣ ድስቶች፣ ማሰሮች፣ ገንቦች፣ የተለያዩ ጌጣጌጦች፣ የገበጣ ጨዋታን የመሳሰሉትን የሚያሳዩ ናቸው። ይሄኛው ደግሞ እዚህ ላይ የምናየው ከነሐስ ቅይጥ የተሰራ እና ከነሐስና ከመዳብ የተሰራ መቅረዝ ነው። ለማዳ ውሻ ዋልያን አድኖ ሲይዝ የሚያሳይ በጣም ቆንጆ ውብ የሆነ መቅረዝ ነው። ከ2ኛው እስከ 3ኛው ዓመተ ምህረት ድረስ ከክርስቶስ ልደት በኋላ የተሰራ ነው። እዚህ ላይ የምናገኛቸው ደግሞ የአክሱም መገበያያ ሳንቲሞችን ነው። በአክሱም ዘመን በመገበያያነት ያገለገሉ ሳንቲሞች ናቸው። እንግዲህ እኔ የአክሱም ሳንቲሞች የታተሙት 2ኛው መቶ ክፍለ ዘመን አጋማሽ ጀምሮ እስከ 7ኛው መቶ ክፍለ ዘመን አጋማሽ ጀምሮ የነበሩ ናቸው። ስለዚህ እነዚህ ሳንቲሞች የክርስትና እምነትን የአክሱም ነገስታቶች ከመቀበላቸው በፊት የነበሩት ገንዘቦች የነገስታቶቹ ምስል ያረፈበት ነበር። ከዛ በኋላ ያሉ ገንዘቦች ደግሞ በመሃላቸው ላይ የመስቀል ቅርጽ ያላቸው ሳንቲሞችን ያተሙ ነበር ማለት ነው። ስንቀጥል እዚህ ላይ ያሉት አምፎራ ይባላሉ። በአክሱሞች አክሱም ዘመነ መንግስት የወይን ጠጅና የወይራ ዘይት ከሜዲትራኒያን ዓለም ከግሪክና ከሮማ ወደ ሀገራችን ለማስገባት ይጠቀሙባቸው የነበሩ ናቸው። ሌላው ወደዚያ ያሉት ከክርስትና እምነት መስፋፋት ጋራ እና መግባት ጋራ ተያይዞ ያሉ ቅርሶች ናቸው። እነዚህ እዚህ ላይ የምናያቸው በብዛት የክርስትና መስፋፋትን የሚያመላክቱ መስቀሎች፣ ንዋየ ቅድሳት እና የተለያዩ ሸክላ ውጤቶች የመስቀል ምልክት ያረፈባቸው ንዋየ ቅድሳትን ነው። ከ5ኛው እስከ 14ኛው ክፍለ ዘመን ድረስ የሚያመለክቱ ናቸው። በዚህ ዘመን ደግሞ ክርስትና በብዛት በመካከለኛውና በሰሜኑ የኢትዮጵያ ክፍል የተስፋፋበት ዘመን ሆኖ እናገኘዋለን ማለት ነው። ይሄ ነገር ምንድነው? በ12ኛው መቶ ክፍለ ዘመን ይህ አካባቢ አባ እንዳፍጽ የሚባል ቤተክርስቲያን አለ። ከዛ የተገኘ ነው እና የበር ክፈፍ ከአንድ ወጥ እንጨት የተሰራ የበር ክፈፍ ነው። ዲዛይኑ በጣም የሚያምር ነው። በጣም በጥልቀት የተሰራ ነው። ከውስጡ በርካታ ነገሮችን የሚያመላክት ሲምቦሎች አሉት። ላይክ የመስቀል የመሳሰሉ ነገሮችን በውስጡ የያዘ ነው እና በ12ኛው ክፍለ ዘመን የነበረ ነው።
እዚህ የምናያቸው ደግሞ በብዛት አርኪኦሎጂ ቅርሶች በተለይ እዚህ አካባቢ ያሉት የእስልምና ሃይማኖት ጋር የተያዙ ቅርሶች እዚህ እነዚህ የምናያቸው የእስልምና የመቃብር ላይ ጽሁፎች ናቸው ማለት ነው። እነዚህኞቹ ደግሞ ከእስልምና መካነ መቃብር የተገኙ ቅርሶች ናቸው። ላይክ ለምሳሌ ዶቃዎች፣ ዛጎሎች የአንገት ጌጥ ሆነው የሚያገለግሉ ማለት ነው። መደቆሻዎች፣ ሳንቲሞች እና ጎድጓዳ ሳህኖች ናቸው። ሌላው እነዚህ ትክል ድንጋዮችን በብዛት ወደ ደቡብ የሀገራችን ክፍል እናገኛለን። እነዚህ ትክል ድንጋዮች ደግሞ በ13ኛው ክፍለ ዘመን የነበረ ስልጤ አካባቢ የተገኘ ትክል ድንጋይ ነው። ይሄኛው እንግዲህ በመቃብር ምልክትነት ያገለግል የነበረ ልክ እንደ ጥያ ትክል ድንጋዮች በጣም በርካታ ቦታዎች ላይ ትክል ድንጋዮች ይገኛሉ። ስለዚህ እነሱን የሚያሳይ ነው። በሳይንሳዊ ስያሜያቸው እንግዲህ እነዚህም ደግሞ ሜጋሊቲክ ይባላሉ፣ ሜጋሊቲክ ሮክስ ይባላሉ። ስለዚህ በብዛት በዚህ የኢትዮጵያ አካባቢ በብዛት እንደሚገኙ በዳያግራም ለማሳየት ተሞክሯል። ስለዚህ በቦታው ስንሄድ የሰው አምሳል ያላቸው ትክል ድንጋዮች አሉ፣ የማበጠሪያ ቅርጽ ያላቸው ትክል ድንጋዮች አሉ እና እንዲሁም የጎራዴ ቅርጽ ያላቸው እና የወንድ ብልት ቅርጽ ያላቸው ትክል ድንጋዮችን እናገኛለን ማለት ነው። በአጠቃላይ ጠቅላላ ስናደርገው ከ12ኛው እስከ 16ኛው ክፍለ ዘመን ድረስ የነበሩ ትክል ድንጋዮች ናቸው ማለት ትልልቅ የሆኑ ትክል ድንጋዮች። እሺ አሁን ደግሞ የዘመናዊ ታሪክ ቅርሶችን እናያለን። ኢትዮጵያ ዘመናዊ ታሪክ ከጀመረ ጊዜ ጀምሮ ያሉ የታሪካዊ ቅርሶችን ወደምናይበት ክፍል እናመራለን ማለት ነው። እንግዲህ የኢትዮጵያ ዘመናዊ ታሪክ ስንል የተጀመረው ከዳግማዊ አጼ ቴዎድሮስ ስልጣን ላይ መውጣት ጀምሮ ያለው የኢትዮጵያ ዘመናዊ ታሪክ ይባላል ማለት ነው። ስለዚህ በተቻለ መጠን የነገስታቶቹን ምስል ከአጼ ቴዎድሮስ ጀምሮ ማለት ነው እስከ ቀዳማዊ ኃይለ ሥላሴ ድረስ በተወሰነ ደረጃ የቀሩ ቢኖሩም እነሱን ምስላቸውንና ከነሱ ጋር ተያያዥነት ያላቸውን ቅርሶች ለማሳየት የተሞከረበት ክፍል ነው ይሄኛው። ስለዚህ አሁን የምናመራው ከዳግማዊ አጼ ቴዎድሮስ ካሉበት ክፍል ነው። ዳግማዊ አጼ ቴዎድሮስ እንግዲህ ታዋቂው የኢትዮጵያ ንጉሠ ነገሥት ናቸው። በኢትዮጵያውያን አቆጣጠር ከ1847 እስከ 1860 ሀገራችንን ያስተዳደሩ ታላቅ መሪ ናቸው። እዚህ ላይ የምናያቸውም የአጼ ቴዎድሮስ በዘመናቸው ይገለገሉባቸው የነበሩ የጦር መሳሪያዎቻቸው ናቸው። ሁለት ጎራዴዎች እጃቸው ላይ የነበረ ነው። እርሳቸው ይጠቀሙበት የነበረ ማለት ነው። ጎራዴዎች አሉ፣ ጩቤዎች አሉ፣ ባልጩቶች አሉ እና እንደዚሁም ይህ የእርሳቸው ይገለገሉበት የነበረ ከዝሆን ቆዳና ከብር የተሰራ ጋሻቸው ነው። በመቀጠል እንግዲህ በመሃል አጼ ተክለ ጊዮርጊስ የሚባሉ ለ3 ዓመት የነገሱ ንጉሠ ነገሥት ነበሩ። እሳቸው እዚህ ላይ ለይታ አልቀረበም እንትናቸው። አጼ ዮሐንስ እናገኛለን። አጼ ዮሐንስ አራተኛ እናገኛለን። አጼ ዮሐንስ አራተኛ ከ1864 እስከ 1881 ድረስ ሀገራችንን መርተዋል። እንግዲህ ከእርሳቸው ጋር ተያያዥነት ያለው ደግሞ ንግስና ሲፈጽሙ የደፉት ዘውድ እዚህ ላይ ለይታ ቀርበዋል ማለት ነው። ከአጼ ቴዎድሮስ መተማ ላይ ከደርቡሾች ጋር በነበረው ጦርነት ካረፉ በኋላ ስልጣንን በቀጥታ የተረከቡት ዳግማዊ አጼ ምኒልክ ናቸው። ከ1881 እስከ 1906 ዓ.ም ድረስ እንደ ኢትዮጵያን አቆጣጠር ሀገራችንን መርተዋል። ስለዚህ እርሳቸው የኢትዮጵያ ዘመናዊ ኢትዮጵያ ካርታ በደንብ እና ሀገሪቱን ወደ አንድ የቀየሩ ናቸው። ስለዚህ እርሳቸው ዘውድ ነው ይሄ። የኛው ደግሞ የባለቤታቸው የእቴጌ ጣይቱ ዘውድ ነው ማለት ነው። እዚህ ላይ የምናገኘው ደግሞ የራስ ማዕረግ የነበራቸው በዘመኑ ይለብሱት የነበረ የራስ ወርቅ ነው ማለት ነው። ከዛ አሁንም በአጼ ምኒልክና በንግስተ ነገስታት ዘውዲቱ መካከል ልጅ ኢያሱ አሉ ለ3 ዓመት። ከዛ ቀጥሎ ከልጅ ኢያሱ ቀጥሎ ንግስተ ነገስታት ዘውዲቱን እናገኛለን። የአጼ ምኒልክ ልጅ ናቸው። እርሳቸው ከ1909 እስከ 1922 ዓ.ም ድረስ ሀገራችንን መርተዋል ማለት ነው። እዚህ ላይ የምናየው ደግሞ የልዕልቶች የክብር ልብስ ነው። ልዕልቶች የነገስታት ሴት ልጆች በክብረ በዓላት ጊዜ ይለብሱት የነበረ አልባስ ነው። ከእጅ ከሙካሽ ስራ የተሰራ አልባስ ነው። ከ19ኛው እስከ 20ኛው ክፍለ ዘመን ይለብሱት የነበረ ነው። ከንግስተ ነገስታት ዘውዲቱ ቀጥሎ የምናገኘው ቀዳማዊ አጼ ኃይለ ሥላሴን እናገኛለን ማለት ነው። ከ1923 እስከ 1966 ዓ.ም ድረስ ሀገራችንን መርተዋል።
የዚህ ላይ የምናየው ግዙፍ የሆነ ዙፋን ደግሞ እርሳቸው የዙፋን ችሎት ያስችሉበት የነበረ ታላቅ ዙፋን ነው። ግዙፍ የሆነ ዙፋን ነው። እንግዲህ በ1928 ዓመተ ምህረት የተሰራ ነው። ከእንጨት ከዋንዛ እንጨትና ከዝሆን ጥርስ እንዲያጌጥ ተደርጎ የተሰራ ነው። ዛሬ እንደምታየው ሞአንበሳ ዘእምነ ነገደ ይሁዳ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ይላል። እንግዲህ በህንድና በኢትዮጵያውያን የእጅ ባለሙያዎች የተሰራላቸው ዙፋን ነው። በጣም ይገርማል። በዚህ ዙፋን አይቻላል። በጣም ግዙፍ ነው። በተለይ ከርሳቸው ቁመትና መጠን ጋር ስታየው እጅግ በጣም ግዙፍ የሆነ ዙፋን። ከዛ በመቀጠል የሊጋባዎች የክብር ልብስ እዚህ እናገኛለን። ሊጋባዎች ማለት የቤተ መንግስት ጠባቂዎች ናቸው በዘመኑ። ስለዚህ የነሱ የክብር ልብስ ነው። ከ19ኛው እስከ 20ኛው ክፍለ ዘመን የተሰራ ነው። እንግዲህ በሙካሽ የተሰራ ነው እንደምታየው። እንግዲህ አንበሳ ለምድና የሰጎን ላባ አለ። የሰጎን ላባ አረንጓዴ፣ ቢጫና ቀይ ተቀልሞ የኢትዮጵያን ባንዲራ ለማመላከት የሊጋባዎች ይለብሱት የነበረ የክብር ልብስ ነው። ከዛ በመቀጠል የከፋ ነገስታቶችና ባላባቶች ለብሱት የነበረ የክብር ልብስ ነው። ከ19ኛው እስከ 20ኛው ክፍለ ዘመን። ይህም እንግዲህ እንደምታየው ከከፋይና ከብር የተሰራ ነው። በጣም ውብ የሆነ ልብስ ነው ማለት ነው። በመጨረሻ የጦር አዛዦች ይለብሱት የነበረ ወታደራዊ ዩኒፎርም ወይ ደግሞ ትጥቅ ነው ይሄኛው። ይህም ከአንበሳ ቆዳና ከጨርቅ በሙካሽ የተሰራ ነው። ይህም እንደዚሁ ከ19ኛው እስከ 20ኛው ክፍለ ዘመን የወታደራዊ አዛዦች ወይ ደግሞ የጦር አበጋዞች ወታደራዊ ትጥቅ ሆኖ እናገኛለን ማለት ነው። እንግዲህ ከዛ በተጨማሪ ከኃይለ ሥላሴ በኋላ የመጡ የኢትዮጵያ መሪዎችንም ለማሳየት ሞክረናል። ኮሎኔል መንግስቱ ኃይለማርያም የኢትዮጵያ ፕሬዝዳንት ሆነው ከ1969 እስከ 1983 ሀገራችንን መርተዋል። ከዛ በመቀጠል ደግሞ ጠቅላይ ሚኒስትር መለስ ዜናዊ ከ1983 ለ2 ዓመት ያህል በፕሬዝዳንትነት ከዛ በኋላ በጠቅላይ ሚኒስትርነት እስከ 2004 ዓመተ ምህረት ድረስ ሀገራችን መርተዋል። በጣም አድርጌ አመሰግናለሁ። ቆንጆ አድርገን ያስጎበኘኸኝ። ከኢትዮጵያ የታሪክ ብልጽግና እና ካለን በጣም ሰፊ የሆነ ይዘትና ቅርጽ አንጻር የኢትዮጵያ ብሔራዊ ሙዚየም ከዚህ በላይ መበልጸግ ይችላል ብዬ አስባለሁ። ከዚህ በላይ ብዙ ኮንተንቶች ተጨምረውበት ኢትዮጵያን ማንጸባረቅ የሚችልበት አቅም እየጎለበተ ይመጣል ብዬ አስባለሁ። ያየሁት ግን በጣም ደስ ብሎኛል። እውነት ነው። አመሰግናለሁ። እኔም በጣም አመሰግናለሁ ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እሺ፣ መልካም ጊዜ። አመሰግናለሁ። ከኢትዮጵያ የቅድመ ታሪክ ቅሪተ አካላት እስከ ታሪክ ዘመን ማስረጃዎች ድረስ ከ3.2 ሚሊዮን ዓመታት በፊት ከነበረችው ሉሲ እንዲሁም ደግሞ ከሷ 150 ሺህ ዘመን አስቀድሞ ነበረች ከተባለችው ከሰላም አጽመ ቅሪት በዘመናዊ የኢትዮጵያ ታሪክ ከጀርባዬ እንደምትመለከቱት እስከ ቀዳማዊ ኃይለ ሥላሴ ታላቁ ዙፋን ድረስ የኢትዮጵያን የታሪክ እና የአንትሮፖሎጂ እንዲሁም የአርኪኦሎጂ መረጃዎችን ሸክፎ በያዘው በኢትዮጵያ የብሔራዊ ሙዚየም ውስጥ የነበረኝን ቆይታ ነበር ቀደም ሲል የተከታተላችሁት። ሙዚየሙ ከእድሳቱ በኋላ ለመጀመሪያ ጊዜ በተከፈተበት ሰሞን ነበረ እንደጎበኘው ላየው ብቅ ያልኩት። በዚህ አጋጣሚ የኢትዮጵያን ታሪክ ብቻ ሳይሆን የሰው ዘር መነሻን እንዲሁ ደግሞ ከምስራቅ አፍሪካ ተነስቶ የሰው ዘር ኑሮውን ለማሻሻል በጥንቱ ዘመን ምግቡን ፍለጋ የተሻለ ኑሮውን ምቹና ቀላል ለማድረግ በመሻት መላውን ዓለም እንዴት እንዳካለለው ለመረዳት የምትሹ ሁሉ እዚህ ሙዚየም ብትመጡ የታሪክ ሂደቱን በጠበቀ መልኩ ከነ ታሪካዊ ማስረጃው ትመለከታላችሁ ብዬ ተስፋ አደርጋለሁ። እዚህ ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። በሌላ ጊዜ ደግሞ ይህ ታሪካዊ ሙዚየም በተለያዩ ይዘቶች እንደገና ሲሻሻልና ሲዳብር ተመልሼ መጥቼ አሳያችኋለሁ ብዬ ተስፋ አደርጋለሁ። ለዛሬ ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። ወደ ስቱዲዮ ልመለስ።